እኔ አላሳዝንህም? እኔ አታሳዝኝም አልኩኝ። አንተ በየዋህነት የምትሰራቸው ስህተቶች ነገር አለ ወይ? እና እኔ እስከመቼ ስልሽ ከኔ የመጣ ነገር አለ? ከበቂ በላይ እኮ ነው ብሩክ፣ ይሄ ካንተ የሚመጣው ሰርቻለሁ። በቃ በቃ ሸኝኝ በእግዚአብሔር። እኔ እና አንቺ የነበርንበት ሁኔታ እኮ ነው። እሺ አታልቅሽ። ወይኔ ብሩኬ ሀይሚ ተረጋጊ። አንድ ሴት መታ ቤት ለብሩክ ጥሩ ፊሊንግ አለኝ ስላለች አንቺ ቤትሽን ጥለሽ መሄድ አለብሽ? ታዲያ ሀይሚዬ የለብሽም እኮ የኔ እናት። ፊሊንግሽን ቀቅለሽ ብለሽ ጸጥ ቁጭ ብለሽ መቀመጥ ነው አለብሽ እንጂ አንቺ ስትሄጂማ እሷ የለኮሎከች ትመጣለች። ገባሽ? ከዛ በኋላ ብሩክን ትወስድብሻለች ማለት ነው። ከዚህ ሁሉ ሀይሚዬ ዝም ብለሽ እንትን ብትያሻልሽም እኔ ውድ እስቲ ተናገሪ እንዴ። ሰው ቤት ከዚህ ከደላ ድልት ባለሽ ቤት ውስጥ ወጥተሽ ሰው ቤት ከምትሆኚ እቺ ሴትዮ የራስሽ ጉዳይ ከእንግዲህ ፊሊንግሽን ቀቅለሽ ብለሽ ወደ ህይወትሽ መቀጠል ነው አለብሽ እንጂ አንድ ሴት መታ እኔ ለአንተ ጥሩ ፊሊንግ አለኝ ስላለች ህይወትሽን አታበላሽ። ሞኛቱኝ ሀይሚዬ፣ ብልጥነሽና ብልጥነትሽን በዚህ ጊዜ ተጠቀሚበት እልሻለሁ። እኔ ውድ ቤተሰብ አይመስላችሁም? ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ አድርጉልኝ። ቪዲዮ ሲጀምሩ ላይክ እያደረጋችሁ ጀምሩ፣ ሲወዳችሁ ማለት ነው ውዶቼ። ከዛ በተረፈ ግን የዛሬ ሀይሚ ቤት ላይ የተለቀቀ ቪዲዮ ገርሞኛል። ሀይሚዬ ብልጥ ናት፣ ሀይሚዬ በጣም የዋናት፣ ሀይሚዬ በጣም ብላት ሴት ናት። እኛ ከሷ ብዙ ነገር እንማራለን ብለን የምናስበው ሀይሚዬ እንግዲህ ዛሬ ሞኞላለች። ማንም ሴት ለአንተ ፊሊንግ አለኝ ብሎ በመጣ ቁጥር እኔ ከምናደድ ቤት ጥዬ ልውጣ ያለች ነው እንግዲህ እንዲማር አለች። ብሩኬ ደግሞ እሷ ጥላ ስትሄድ የሚማሩ አይመስለኝም። አንዳንድ ጊዜ የዋህነት እውነቴን ነው የምላችሁ መቆጠብ ማትችሉት ፍጥረት ሊሆን ይችላል። አያችሁ ከእናንተ ወይም ከኛ ጋር የተፈጠረ ነገርም ነው ብዬ አስባለሁ። እና በእርግጥ እኔም በሱ ነገር በጣም ስለምጎዳ ብሩኬ ላይ አልፈርድም። እኔ ብዙ ጊዜ ይሄ የዋህነቴን ይቆይሳለሁ የዋህነቴን እተዋለሁ በሚለው ብዙ ጊዜ ጥረት አድርጋለሁ፣ ግን ለምንም ነገር ራሴን አልቆጠብኩም። የዋህነቴ ለመጎዳቴ ብዙ ነገር ጎርቶኛል፣ ብዙ ነገር ላይ አድርሶኛል። ነገር ግን ራሴን እቆጥባለሁ። የዋህነቴ ይገለኛል፣ አንድ ቀን ክፉ ነገር ላይ ይጥለኛል በሚለው ከራሴ ጋር ብቻ አወራለሁ። ዛሬ ካወራው ነገ ያ ነገር ይቀጥላለሁ። ይሄ ይመስለኛል ፍጥረት ተፈጥሮ በቃ አለ አይደለ? ከኛ ጋር የተፈጠረ ጸባይ ነው እና ከኛ ጋር የተፈጠረ ጸባይ ማስወገድ የሚቻለው አይመስለኝም። የሆነ ከጊዜ በኋላ የመጣ ነገር ቢሆን ከጊዜ በኋላ ያመጣ ነው ጸባይ ቢሆን ግዴታችን ነው መቶ ማለት ነው። ይሄ ግን እስከ ዛሬ ተዋልደን አድገን ከኛ ጋር የነበረው ጸባይ አሁን ልናስወግዶት እንችላለን ብዬ አላስብም። ውድ ቤተሰቦቼ ይሄ ነገር እኔ እንደዚህ ማውራ ራሴ ላይ ስላለብኝ ነው። ይሄ ጸባይ ማለት ነው በጣም ያስጠላ ጸባይ። ብዙ ጊዜ ህይወቴን አበላሽቶ ብዙ ጊዜ አልቅሻለሁ። መቤቴ በቃ ሰውን በማመን ሰውን በመቅረቤ ሰውን እንደራሴ በማቴ ብቻ ደሙን ባልቅሻለሁ። እና አንዳንድ ጊዜ የዋህነት ይጎዳል። ብቻ አስቆማለሁ የምትሉ ነገር አይደለም፣ ራሴ ላይ ይሄ ነገር አስወግዳለሁ ብለን የምንወስነው ነገር ነው ብዬ አላስብም። ብቻ ውዶቼ እና ብሩኬም እንግዲህ እግዚአብሔር እርዳው። ሀይሚ ብዙ ጊዜ ነግራለሁ እንዲህ ብያለሁ፣ እኔ አይሰማኝም አይረዳኝም ትላለች። እሱ ግን ወዶ አይመስለኝም። ገባችሁ አይደለም?
ሴቶች ደግሞ አረበስ አይን ያወጡ ሴቶች ኢትዮጵያ ላይ ከየት እንደሚፈጠሩ እኔ አላቅም። የምሬን ነው የምላችሁ። ምንም ማፈር የማይችሉ በቃ አይን አውጣ ይሆኑ። ወይኔ ፈጣሪ ሆይ እኔ ሴት ልጅ ነኝ፣ እንዴት ይሄን ቃል አውጣለሁ ከአንደበቴ የማትል ሴት እንዴት ነው እንደዚህ? እኔ ድሮ እኔ ወንዶች ነው እንጂ ሴት የሚያናግረው ሴት ወንድ ስታናግረው በአሁኑ ጊዜ ነው ይሄ ፋሽን ሆኖ መጥቷል ይመስለኛል። አይዶን ነው እና ልጅ ሴትዮ ብሩኬ ጥሩ ሰው ነው ካደረገልኝ አንጻር እኔ እሱን ማጣት አልፈልግ፣ ከእሱን መራቅ አልፈልግም። ኧረ ጉድ ፈላ። አንድ ቀን 2 ቀን ስንት ቀን ነው ከእሷ ጋር ቪዲዮ የሰራ ራሱ ማለት ነው። ትንሽ ቀን ናት እኮ እግዚአብሔር። እንዴ ንፋስ ነው እንዴ ነገሩ? ስሜቱ የሚመጣ ከንፋስ ነው ከሰው ነው? ሰው እኮ አንድ ወንድ በሁሉ ነገር ሜቢ በሙስሊም አላቅም፣ በሁሉም ነገር አንድ ወንድ ለአንድ ሴት ነው የተፈጠረ፣ አንድ ሴት ደግሞ ለአንድ ወንድ ነው የተፈጠረችው። እንዴ ይሄ ልጅ ብቻውን አይደለም ከልጅቷ ጋር ነው አለ። እኔ ከብት አይደለሁም እንስሳ አይደለሁም ወንድ፣ እኔ ወንድ አይደለሁም ሴት ልጅ ነኝ እያለች ነበር አይሚ ራሱ ማለት ነው። እውነቷን ነው እግዚአብሔርን። እንዴ እኔ ሴት ነኝ ተረዳኝ፣ እኔ እንደዚህ ነኝ። አጠገቧ የሆነችው ወንድ ናት እንዴ! በጣም ነው የሚገርመኝ። ሴት ልጅ ነኝ ይላሉ ደግሞ ማፈራ ዝም ብሎ አይን አውጣ ይጓተታሉ። እና እኔ ሴት ልጅ ነኝ ተረዳኝ፣ ሴት ልጅ ነኝ እንዴ! ሴት ልጅ ዝም ብላ የሰው ህይወት ውስጥ ትግባ ያለው ማን ነው? እኔ ገርመኝ እሱ በቃ ሴት ልጅ እኛ ሴቶች ስርዓት ይዘን የሰው ባል ሳንመኝ እግዚአብሔርን ለምነን እኛም እንዲሰጠን ነው እንጂ እኔ ሴት ስለሆንኩ ብቻ ዝም ብዬ ሰው ባል ላይ ዝም ብዬ የማይፈልገኝ ሰው ላይ ተንጠልጥዬ ሴት ልጅ ነኝ ተረዳኝ ማለት አለብኝ እንዴ? አንዳንድ ጊዜ እውነት እኔ ብዙ ጊዜ እኔ ለቪዲዮ ብዬ ነው ለቪዲዮ ይስሩ በዛ ምክንያት ነው ሀሳቡ የሚወስደው እንጂ በጣም ነው የሚያስቁ። በነገራችን ላይ ውዶች እና ሀይሚ መጀመሪያ ላይ ብሩክ ስትቀስቅዞ የምታወራ ነገር በቃቸው ልልክ ነው እንደምትሄድ ታውቃለህ አይደል? አታስቀራኝ ምን ሄዳለሁ ስትል ምናምን ነበረ። እና ሀይሚና ብሩክ አሁን እየሰሩ ያለው እውነት ነው ብዬ 100% መደምደም አልችልም ፍጹም ማለት ነው። ምክንያቱ ስራና ስራ ላይ ስለሆኑ አላማችሁ ስራ ስለሆነ ገባችሁ አይደለ? ሀይሚ አሁን እኔ ለሱ ፊሊንግ አለኝ ስላለች ብቻ ከቤት አትወጣም። እኔ እንደ ሁለተኛ ሚስት ነው ወይም እንደ ሁለተኛ ምናምን ነው ራሴን የሚያዩ ያለችው ነገር እውነት ሊሆን አይችልም። ምክንያቱ ብሩኬ ከሷ ጋር ነው እንጂ ከነሱ ጋር አይደለም ነው። እንዴት ነው እንደ ሁለተኛ የምታይ? ሁለተኛማ ቤት አስቀምጦ እንትን አይልም። ሀይሚ አንደኛ ናት ዞሮ ዞሮ። አረ እንደ ቤተሰብ እስቲ ፍረዱ እናንተ ኮሜንት ላይ እና ሀይሚዬ እውነት ነው። አሁንም ከቤት ወጥተሽ ስትሄጂ ደስተኛ የምትሆኚ